ውበት አንደኛ፣ ንግግር አንደኛ፣ ምን ልበላችሁ ሁሉም ነገር አንደኛ ማለት ለማያልቀው ፍቅርሽ ስስት ለሌለበት ለልብሽ ቁንጅና ፍቅር ለሞላበት ሕይወቴን ዘመኔን ራሴን እሰጣለሁ አብሬሽ ለመኖር ውድ ቃል ገባለሁ ቃል ገባለሁ ቃል ገባለሁ አንድ ነገር አላት ልዩ ነው ውበቷ የዋህ የፍቅር ሰው የሞደ ንግሥቷ እዩልኝ ርግቤ ፈጣሪ ለኔ አንድ መጽናኛ ሰጥቶኛል፣ መበርቻ ሰጥቶኛል። በፊት ከነበረኝ ጥንካሬ ሞር ጠንካራ እንደሆነ የሚያደርግ ነገር ሰጥቶኛል። ከዛም ባለፈ እናንተ አላችሁልኝ ምንም የምሰበርበት ወይም የምጎዳበት ምናምን ሁኔታ አይኖርም። አላ አይደለ የሆነ ነገር ስታዩ ራሱ ለዚህ ነገር እኮ እኔ መኖር አለብኝ፣ መቀጠል አለብኝ፣ ተስፋ ሊኖረኝ ይገባል፣ እንደዚህ መሆን የለብኝም ምናምን እያላችሁ ራሳችሁን ራሱ እንድታሳምኑ የሚያደርጋችሁ ነገሮች አሉና እኔ እንደዚህ አይነት ሁኔታ ውስጥ ብሆንም ግን ነገ ጠንክሬ እናንተን እንደማኮራችሁ ባለሙሉ ተስፋ ነኝ። ሁላችሁንም በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ ከጎኔ ስለነበራችሁ። I love you። ባትደውይልኝ እንጋደላታለን ወይ ራሴን አጠፋለሽ ወይ ደውልሽ በቃ ያለሽበትን ነገር ሁኔታሽን ሙሉ እንድታሳውቂኝ እፈልጋለሁ። ምክንያቱም ችግር የለውም ሲጀመር ሁሌ ነው የምንደዋወለው በየደቂቃው እንዴት ነሽ ኖርማል ወሬ ብናወራ እኮ አሪፍ ነበር፣ ግን ያው የትና ወንድም ወሬ ታውቁታላችሁ ዝገት ነውና እንድትደውይልኝ እፈልጋለሁ። እንደዋወላለን ችግር የለም ማርኬ። ላንተ ብቻ ሳይሆን በቃ ለሁሉም አብረን እስካሳለፍን ድረስ ጥሩም ሆነ መጥፎ ጊዜ እስካሳለፍን ድረስ ኦሬዲ ጓደኛሞች ነን። ሁኔታዎች ወደ እንደዚህ አይነት መንገድ ቢያመሩ ጓደኝነታችንን የሚሸረው ነገር ሩታዬ የኔ ቆንጆ የኔ ማር እስኪ ይሄንን ቀን ነው የናፈቀኝ። እኔ የምር ይሄንን ቀን ነው የናፈቀኝ። ቤተሰብ እስኪ ያንን ሁላ ሳልፋ የመጀመሪያ የመጨረሻ እያለ የዘፈነላት ያ ሁላ ነገር አሳልፈው በንግግር እስኪ አብርሃም ያለውን ሰምታችሁታል ማለት ነው። እና ያ ሁላ ነገር አሳልፈው ያሉና ነገር እንትን ብለው አሁን ላይ እስኪ እዩዋቸው እንደዚህ ሲሆኑ እኔ በጣም ነው ያሳዘኑኝ። የምር ሩታዬ የኔ ቆንጆ አብሽሪልኝ፣ ሁሉም ነገር ያልፋል የኔ ውድ፣ አንቺ ጠንካራና ጎበዝ ሴት ነሽ። የምር እኔ በመሃላቸው እነዛ ተንኮሉኞች እነዛ ሴራ የሚያሴሩ የተንኮል ሴራ የሚያሴሩ ሰዎች እነዛ ልጆች ብሩክና አቤላ የሚባሉ ልጆች ከህይወታቸው አውጧቸው። ሄርሜላም ተብየዋ ሁሉንም ያቺ ሄርሜላማ ያቺ አሮጊትማ እኮ ወጥታለች፣ ግን ወጥቻለሁ ትልና ተመልሳ ትመጣለች። አሁን አለሁ አሁን የለሁም ነው። እና ሩታዬ የኔ ጀግና እስኪ እነሱን አውጧቸው። የምር እኔ ቤተሰብ በቃ ይሄንን ቀን ነው ይናፈቀኝ። የምር እውነቴን ነው የምላችሁና ይሄንን ቀን መች ነው የምናየው? እስኪ ይሄ ሁላ ነገር አሳልፈው ይሄ ሁላ እንትን ብለው ጊዜ ከዛ በመሃል ተጣልተው ሰው በመሃላቸው ገብቶ ያቺ መቅዲ ተብያዋ ይሄው ሁለቱንም ያሴሩት ሴራ ማለት ነው። ሁለቱንም ያሴሩት ሴራ መጀመሪያ መጣች፣ ከዛ ከሄደች በኋላ ሌላ ሰው ልላክ ብላ ሌላ ሰው ላከች፣ እያሴሩት ህይወቷን በጠበጡት ማለት ነው። እኔ ሩታዬ የምር በጣም ነው የምታሳዝነኝ፣ ግን ሁሉም ያልፋል። አይዞሽ እህቴ አይዞሽ። ግን እንደዚህ በመልካም ሰው ላይ መጥፎ ነገር በእርግጥ ይደረጋል። የምር መልካም ሰው መቼም እንትን አይልም። እና እቺ መቅዲ ተብዬ ሆነች ይሄ ሁላ ብጥብጥ የምታነሳው ማለት ነው። ለምን መጀመሪያ ልጅ አለኝ ብላ የሱ ነው ልጁ ብላ መጥታ ነበረ። ከዛም በኋላ ደግሞ መልሳ ከመጣች በኋላ ሄደች፣ በቃ ጨርሳ ሄዳለች። እዛ ጋር እንትና ፈረንጁ ራሱ ብሏታል። እያጣራሁኝ ነበረ፣ ግን ከሷ ጋር ግንኙነት እንዳላቸው ሳምንት ራሱ አልፈጀብኝም ያለ ነው እዛ ጋር ፈረንጁ ማለት ነው። እና ፈረንጁ በዚህ አጋጣሚ በጣም አዝናቂ ነኝ። የሩታ መከታ የሩታ ወንድም በጣም ጎበዝና ጠንካራ ወንድ ነው። ጠንካራ ወንድም ነው።
የሩታዬ በሀቅ ላይ የሚቆም ማለት ነው። ጠንካራ ጎበዝ ልጅ ነውና ሩታዬ የኔ ቆንጆ አብሽሪልኝ፣ አብሽሪልኝ የኔ እናት፣ ሁሉም ነገር ያልፋል። አትዘኝ፣ አተክዢ እና ፏፈሽ ብለሽ ፍንድቅድቅ ብለሽ እንደሌላ ጊዜ በሳቅሽ እንድትመጭልኝ ነው እኛ የምንፈልገው። እሺ እህታችን፣ አይዞሽ፣ አይዞሽ፣ በርችልኝ፣ በርችልን የኛ እህት። አሁን ያ ሁላ የፍቅር ጊዜ አሳልፈው ያ ሁላ መጥፎም ጥሩም ጊዜ አሳልፈው በመሀላቸው እንደዚህ ሰው ጥልቅ ብሎ ገብቶ ሲጣሉ በጣም ነው የሚያሳዝነው። የምር በጣም አዝኛለሁኝ። እኔ ይሄን ቀን ነው የናፈቀኝ። አሁን እንደዚህ ፍንድቅድቅ ያላችሁ የምትመጡበት ቀን። የመጀመሪያ ፓርት አይታችሁታል፣ አብርሃም ምን እንዳለ ማለት ነው። ንግግሯ ሁሉ የሚያምር ሁሉም ነገር በተግባሯ የምታምር በክብሯ የማትደራደር ሴት ነች። በጣም ጠንካራ ሴት ነች። ግን አንተ እሷ ክብሯን እንትን ብላ አንተ ቀርባህ ነበር። ይሄ ሁላ ማድረግ አልነበረብህም፣ አብርሃም ራሱ ማለት ነው። አሁን እኔ አብርሃምን መጨቆን አልፈልግምና ማለት ነው። ሁለታችሁም ታርቃችሁ አብራችሁ ሆናችሁ አብራችሁ እንድትኖሩ አብራችሁ እንድታሳድጉት ልጃችሁንም እንፈልጋለን። ስለዚህ አብራችሁ እንድትኖሩ እኛ እንፈልጋለን እና እባካችሁን ታረቁልን፣ የኛ ልጆች፣ የኛ ንጉሶች፣ የሩታ ንጉስ፣ የምር የሩታ ጋርድ፣ ሁሉም ነገር ሩታዬ የኔ ውድ የአብርሽ ሚስት፣ አሁንም ቢሆን የሱ ሚስት ነሽ። የሱ የመጨረሻ ሚስት ነሽ። በቃ አለቀ። ከአሁን በኋላ ማለት ነው የመጀመሪያም የመጨረሻ ሚስት ነሽ። ከአሁን በኋላ የሱ አትጣሉ። በመሀላችሁ ሰው አይግባ፣ የሰው ሸይጣኖች አይግቡ። በቃ ይበቃችኋል። ካሁን በኋላ እውነት በቃ ይበቃችኋል። አለቀ በቃ። እንዴ ምን ሆነሽ ነው ሩታዬ? ቆም ብለሽ አስቢበት ይህንን ነገር። ልጁንም ይበት፣ ልጁንም ያሳድግበት። አብራችሁ ሆናችሁ አብራችሁ ኑሩ። በመሀላችሁ እነዚህ ጥልቅ የሚሉ ሰዎች አሉ። ስለዚህ እነሱ ለምንድን ነው የምታስደስቱት? በጎናችሁ ያሉ ሰዎችን ለምንድን ነው የምታስደስቱት? ስለዚህ እነሱ ራሱ እንዳይደሰቱ ብለሽ ነው መታረቅ ራሱ ያለብሽ። በእርግጥ አንቺ እኔ ታርቂ ህይወቴን ማበላሸት መልሽ ማበላሸት አልፈልግም ማለት ሳይሆን አብርሃም አሁንም ቢሆን ያፈቅርሻል፣ ይወድሻል። አንቺም ትወጂዋለሽ፣ ታፈቅሪዋለሽ፣ ታስታውቃላችሁ ሲጀመር ማለት ነው። ግን አሁንም ቢሆን እንደሳ ይበላቸው። ስለዚህ በተግባር አሳያቸው ካሁን በኋላ ማለት ነው። በመሀላችሁ ግብት ጥልቅ አይበሉ። በቃ ይበቃል።